በነገራችን ላይ ምንም ያህልም ብንሮጥ ምንም ያህልም በቃ ይሆናል አይደለ ብንከንፍ ብንሮጥም እውነት ከእውነቱ አይዘልም። አያችሁ ባለፈው እንግዲህ እንደተመለከታችሁት እዝራ ማለት ነው ከኩኩሻ ጋር የቢኒ እህት ወዳለችበት ሄዶ ነበረ። ግን ደግሞ ያኔ ኩኩሻንና ይሄንን እዝራን ማለት ነው አጸደ እየተከታተለቻቸው ነበረ። አጸደ እንግዲህ የምትከታተልበት ምክንያት ቢኒ እህት ጋር እዝራ ከደረሰ ማለት ነው እንደም ያኔ እውነታውን ስለሚያውቁ ነው። ሜርሲን እንግዲህ ግን አሁን ላይ እየተከላከልኩላት ነው እያለች ነው እንግዲህ እንደተመለከታችሁ። እናም ኩኩሻም እንግዲህ ከኔ የቢኒ እህት ወዳለችበት ይዛው ሄዳ እንግዲህ ከን እዝራን እዛ እንግዲህ ቦታው ላይ ሲደርሱ እንዳያችሁት አጸደ ማለት ነው ቀርማ የቢኒን እህት አሽሽታት ነበረ። እናም እንግዲህ አጸደ ይሄንን ነገር ቀርማ ስላወቀች ማለት ነው እዝራ እንግዲህ ወደ ቤት ሲመጣ በጣም እየተናደደ ነው። ቀደሙኝ እያለም እንግዲህ በጣም በንዴት ነበረ። እናም አቶ እስክንድር ማለት ነው ምንድነው ልጅ ምን ተፈጥሮ ነው ሲልም እንግዲህ ከን አባዬ የቢኒ እህት ጋር ደርሼባት ነበረ ግን ደግሞ ቀደሙኝ እያለም እንግዲህ ከን እየተናገረ ነበረ ለአቶ እስክንድር ማለት ነው። በዚህ ጊዜ እንግዲህ አቶ እስክንድርና እዝራ እያወሩ ባለበት ጊዜ ላይ አጸደ ከላይ ጆሮዋን አቁማ ነበር እየመጣች ያለችው። ምንድነው ምን ተፈጥሮ ነው ሰላም አይደላችሁ እንደ ስትልም እንግዲህ ትናገራለች። ቆይና እናንቺ ለምንድነው የመጣሽው ይላታል እስክንድር ማለት ነው። ለምንድነው የመጣሽው ምን ልትሰሪ ነው የመጣሽው ሲላትም እንዴ ማለት እኔማ እኮ እራት ላቀርቦ ይልላችሁ ነው ማለት አንዴ እንግዲህ ግን ሰራተኛ አድርጋችሁኛል ስትልም ትናገርና እንግዲህ ግን አይ በቃ ለማንኛውም ምን ያልበላም ይላል አቶ እስክንድር ማለት ነው። ሲልም እንግዲህ ቆይና እዝራ ምንድነው ቀርመውኛል ምናምን የምትለው ማን የቀደመክ ስትልም እሱንማ ደርስበት ማለት እሱንማ አንቺ ታውቂያለሽ በማለትም ይነግራታል። ምን ማለት ነው ደግሞ ይሄ አንቺ ታውቂያለሽ ማለት ምን ማለት ነው ስትልም እንግዲህ ግን በደንብ ታውቂያለሽ አንቺ ሁሉንም ነገር ታውቂያለሽ ደግሞ እደርስበታለሁ በማለትም እንግዲህ ይናገራል። እሺ በቃ ለማንኛውም እራት ብሎ ስትልም እንግዲህ አቶ እስክንድር ምን እራት አልበላም በቃ ግቢ ወደ ውስጥ እኔና እዝራ የምናወራው ነገር አለ ሲልም እንግዲህ ይነግራታል። እንደው እንደሚመዳኔት እኮ ትወስዳለህ ስለዚህ ግዴታ ደግሞ ምግብ መብላት አለበት ስትልም እዝራ በዚህ ጊዜ አልበላም ማለሽ እኮ ለምንድን ነው አባቴን የምታስጨንቂው ነው ወይስ የምታበይው ነገር አለ ሲልም ይናገራል። አጸደም እንዴት እንደዚህ ትለኛለህ ማለቴ መርዝ ታበይዋለሽ እያልከኝ ነው ወንድሜን ስትልም ይናገራል። ምን አቅልሻለሁ ሲልም ይነግራታል። አቶ እስክንድርም ቆይና እናንቺ ለምንድን ነው ከዚህ ከፊታችን ዞር የማትይው በቃ ሂጂ ተባልሽ አይደል እንደ ሂጂ ይላታል። እንግዲህ አጸደም እንዳያችሁት በቃ እኔን ሁሌም እንደ ክፉ ነው የምታውኝ እኔ ግን እናንተ እያለችም እንግዲህ ማለቃቀስ ስትጀምር እዝራም በድግልና ትሰሚኛለሽ ይሄንን ባዞ እንባሽ ማንንም ልትሸውጂ አትችም ሲልም እዝራ ማለት ነው አጸደን ያስፈራራታል። አጸደም እሺ ብላ እንግዲህ ወደ ላይ ትወጣለች። እሺ በቃ ልጄ ተረጋጋ ሁሉንም ነገር በተረጋጋ ሁኔታ እናስተካክለዋለን ሲልም እንግዲህ አቶ እስክንድርም እዝራን እያረጋጋው ነበረ። አባዬ የቢኒን እኮ እህት አግኝቻት እኮ ቢሆን እኮ ሁሉንም ነገር እኮ አቅ ነበረ ሀብልም እኮ ነጻ ትወጣ ነበር ሲልም እንግዲህ ይናገራል። ቢኒን እኮ አስፈራርተውት እኮ ነው ባኔ ያኔ በእህቱ እኮ አስፈራርተውት እኮ ሊሆን ይችላል ሲልም እንግዲህ እየተናገረ ነበረ። ይሄማ እኮ እንደሚሆን እኮ ግልጽ ነው ደግሞ በነገራችን ላይ ጠበቃው ቤት መጥቶ ነበረ ስለዚህ ሀብል ከእስር ቤት የምትፈታበት ብዙ ሰፊ የሆኑ መንገዶች አሉ ብሏል ሲልም ይናገራል። እናም እዝራም እንግዲህ እኔም ሚስቴን በማስፈታበት ቦታ አስፈታለሁኝ እሱም በሚሄድበት መንገድ ይሄድ እኔም በሚሄድበት መንገድ ሄዳለሁኝ ሚስቴን ከእስር ቤት አስፈታለሁ ሲልም እንግዲህ ይናገራል። አቶ እስክንድርም አወድ ሀብል ተፈታለኝ ምንም ነገር እንዳትጨነቅ ሲልም እንግዲህ አረጋግቶታል። ሌላው እንደተመለከታችሁት እንግዲህ ያው የሀብል እናት ከካናዳ እንደመጣ ታውቃላችሁ። ያው ግን ሀብል አሁን ላይ ወይዘሮ መነን ማለት ነው ትክክለኛ ልጇ ሀብል ነች ግን ደግሞ ኩኩሻ ነች ልጅሽ ብላ ልታስተዋውቃት ነው ማለት ነው። እናም ሀና ማለት ነው እንዳያችሁት ወይም ደግሞ ሀና ወይም ደግሞ የሀብል እናት ማለት ነው ልጄን ማግኘት እፈልጋለሁኝ እያለችም እንግዲህ ለብዙ ጊዜ እየፈለገ ነበረ። እንግዲህ ገዳም ሄዳለች ልጅቷ እንግዲህ እስር ቤት እየማቀቀች ነው ያለችው ግን የሌላ ሰው ልጅ አምጥታ ልታስተዋውቃት ገዳም ሄዳለች ብላ ያንን እንግዲህ የሀብልን ገጸ ባህሪ ኮፒ እስከምታደርግ ድረስ እንዲሁም ደግሞ እስከምታለማመዳት
ምንድን ያለችው ገዳም ሄዳለች። ከዛ ስትመጣ እንግዲህ ግን ታገኛታለሽ ብላ ቀጠሮ አስይዛታለች። ሀናም እንዳያችሁት እሺ ብላ እንግዲህ ያው ከገዳም እስከምትመጣ እየጠበቀች ነበረ። ልጅን እስከማግኛት በጣም ጓጉቻለሁ፣ ፎቶዋን እስቲ ያሳየኝ፣ የልጅነቷ ደግሞ ቢሆን ደስ ይለኝ ነበረ ስትልም ወይዘሮ መነንም አይ የልጅነቷ እንኳን ነበረ ግን ደግሞ የልጅነቷ ፎቶ የት እንዳደረግኩት አላቅም እና አሁን ለጊዜው ይሄ ነው ስትልምና ታሳያታለች ማለት ነው። ስታሳያት ወይኔ በጣም ቆንጅዬ ነች እያለችም ሀናም እንግዲህ ግን ልጇን የሆነ በንስፍስፍ ባለ አንጀት እየተመለከተች ነበረ። ሰላም ጤና ይስጥልኝ ውድና የተከበራቸው የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሀብል ድራማ ይዘንላችሁ ቀርበናል። እናም ሀና ወይዘሮ ሀና እንግዲህ አሁን ላይ የሆነ ነገር ልጠይቅሽ ነበረ መነን ማለት ያውቃለሁ፣ ግን ይህንን ነገር ላንቺ እንዴት ብዬ እንደምጠይቅሽ ግራ ገብቶኛል። ግን ደግሞ እያለችም እንግዲህ የሆነ በጣም በፍርሃት ነበረ ማለት ለማናገር የሞከረችው። እንግዲህ ወይዘሮ ሀና ስለ መነን እንግዲህን ሁኔታ እንዲሁም ደግሞ ልጅቷ ማን እንደሆነ የትክክለኛውን ሁኔታ እንግዲህ ስታቅ በኋላ ላይ ምን እንደምትል እንግዲህ ግን ባናቅም ግን አሁን በጊዜው ማለት ነው ልጄን ብትሰጪ ማለት ልጄ ለኔ በጣም ታስፈልገኛለች ስትልም ትናገራለች። መነንም እንዴት አንድ ልጅን ስጪ ትይኛለሽ? እሷ እኮ ማለት እኮ የአይኔ ብሌን ነች እያለችም ትናገራለች። አውቃለሁኝ ማለት አንቺ ለእሷ በጣም ብዙ ሆነሽለታል፣ ግን ደግሞ ማለት ቢያንስ እንኳን እናትነቴን ብታጋርኝ፣ አስቡት እንግዲህ እናትነትሽን እንኳን ብታጋሪ ስትላት ወይኔ በቃ መነን ሰራሹ ነው ያለችው። በቃ ሰራሹ በቃ ሁሉም ነገር። በነገራችን ላይ ወይዘሮ መነን ማለት ነው ልጄን ስጪ ስትላት እንግዲህ ሀንዬ እሺ ያላለችበት ምክንያት የሆነ ነገር ቶሎ ብላችሁ እሺ ካላችሁ የሆነ ዋጋችሁ የሚቀንስበት ነገር አለ አይደለ? እናም ወይዘሮ መነንም እንግዲህ ግን ያንን ነገር እየተናገረ ነበረ። እናም አንደኛ ደግሞ ወይዘሮ መነን ታውቃላችሁ ለገንዘብ ያላት በቃ ኮንታክት ከገንዘብ ጋር እንደዛም ስለሆነም እንግዲህ ግን ያው ሀንዬ ደግሞ እንዳያችሁት ያው አሁን ላይ ቤት ተከራይታለች። ጭቅ ያለ ብር አለ። ከካናዳ ነው የመጣችው። ካናዳ ራሱን የሆነ ትዳር አላት፣ የተከበረ ትዳር እና ለዛም እንግዲህ ግን የብር ችግር የለባትም ማለት ነው። እና ሌላው እንግዲህ ግን አሁን ላይ አጸደ ማለት ነው ሜርሲን አሁን በእንግዲህ ተዘጋጂ ወደ እስር ቤት ሊወረውሩሽ ነው ስትልም ትነግራታለች። ማለት አልገባኝም ስትልም እንግዲህ ግን አዎ አባትሽና ወንድምሽ ስለ እንደዚህ አይነት ሁኔታ ሲያወሩ ሰምቻቸዋለሁ ስትልም ትናገራለች። እንግዲህ ደግሞ ሀብልም ልትፈታ ነው መስሎኛል ከጠበቃው ጋር ሲያወሩ ሰምቻቸዋለሁ ስትልም ትናገራለች። አይ በፍጹም እንዴት እንደዚህ ሊሆን ይችላል? ማለት ሰው ነፍስ አጥፍታ እንዴት ትፈታለች ስትልም ቆይ አንቺ ልጅ እየመረርሽ ነው እንዴ? ሀብል እኮ ማህደርን እኮ እንዳልገደለቻት እኮ አንቺም እኮ ጠንቅቀሽ ታውቂያለሽ ስትልም እንግዲህ ትናገራለች ማለት ነው። እና ታዲያ ክስቲ የሆነ ነገር ማድረግ አለብሽ፣ የሆነ ነገር አድርገሽ እኔን ማዳን አለብሽ ምናምን ስትልም እኔን እኮ አሁን ላይ ከምንም እየቆጠሩኝ አይደለም ታውቂያለሽ እራት ላቅርብላችሁ ስል እንኳን እኮ ራሱ ዝራ ምን እንዳለ ታውቂያለሽ? ለአባቴ መርዝ ልታበዩ ነው ወይ ብሏል። ስለዚህ ከኔ ማለት እስካሁንም ላደረግኩልሽ ነገር እኔ ላንቺ ብዬ ነው። አንቺን እኮ በቃ ይሆናል አይደለ ወደ ጎን ብለውሻል እኮ አሁን እኮ አሳልፈው እኮ ወደ እስር ቤት እኮ ሊወረውሩሽ ነው እያለችም እንግዲህ ትናገራለች ማለት ነው። ሜርሲም አሁን ላይ እንግዲህ በጭንቀት ላይ ስላለኝ የእናቴን ሀብትና ያኔ የእናቴን ድርሻ ጠይቄ ተካፍዬ ከዚህ ሊሄዱ ስትልም ለአጸደ ታማክራታለች። አጸደም እንግዲህ እንዳያችሁት እናትሽ ምን አይነት ንብረት ኖሯት ነው የምትካፈው? እናትሽ እኮ ምንም አይነት ንብረት የላትም። ድርጅቱ፣ ቤቱ፣ ሁሉ ነገሩ እኮ በእዝራ ስም ነው ያለው ስትልም ትናገራለች። እኔ ግን ውዶቼ ሳስብ ማለት ነው ማለት አቶ እስክንድር የሀብል አባት ይሆን እንደ እኔ ግን የሆነ በጣም እየጠረጠርኩ ነው። ምክንያቱም እዝራ የአቶ እስክንድር ልጅ አይደለም። ስለዚህ ከአሁን ራሱ ሜርሲ እንዳያችሁት ቆይኔ ማለት ወይዘሮ መነን እኮ የገዛ ልጇ እንደሆነች እኮ ነው እኮ በጆሮክ የሰማሁ ምናምን ስትለው እንግዲህ ናጽይች ሜርሲ ማለት ነው ምንድን ነው ያለው? አይ ሀብል የመነን ልጅ አይደለችም ብሎ እንግዲህ በሙሉ አንደበቱ ነበረ ሲናገር የነበረው ማለት ነው። እኔ በጣም የሆነ ግራ እየገባኝ ነው። እንዴት አወቀ ማለት
አቶ እስክንድር የመነን ልጅ እንዳልሆነች እንዴት ነው ያወቀው? ሁሉ ነገሩ እንግዲህ ይፋ ወጥቷል። እቺ ሀብል የመነን ልጅ እንደሆነች እንግዲህ ግን ሀብል ራሷ ባንደበቷ ተናግራለች። ስለዚህ ከአቶ እስክንድር ዛሬ ላይ ደግሞ እንግዲህ በልበ ሙሉ ሀብል የመነን ልጅ አይደለችም ብሎ እንዴት ሊናገር ቻለን? እዚህ ጋር ጥያቄ ተፈጥሮብኛል ማለት ነው። እናንተ ምን ትላላችሁ? ማለት ሀብል የአቶ እስክንድር ልጅ ናት ብላችሁ ታስቡ ይሆን ወይስ አታስቡ? እና ወዶች እንግዲህ ሀብል ድራማ ይሄን ይመስል ነበረ። አስተያየታችሁን በኮሜንት አስቀምጡልኝ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።